ታዋቂው ደራሲ ሊዮ ቶልስቶይ ሪስሬክሽን በተሰኘው ድንቅ መጽሐፉ ኤኒቲንግ ኢዝ ቤተር ዛን ኤ ላይ ኤንድ ዲሳይት በማለት ከውሸትና ከማታለል ይልቅ ማንኛውም መራራ እውነት እንደሚሻልና የሰው ልጅ ትልቁ ነጻነት እውነትን መጋፈጥ መሆኑን ይነግረናል። ይህ ጥቅስ በውሸት የሚነዛ ፕሮፓጋንዳ የሰው ልጅ አእምሮ ለጊዜው ሊቆጣጠር ቢችልም እውነት ግን ምንም ያህል ብትዘገይ በስተመጨረሻ አሸናፊ ሆና መውጣቷንና የሰውን ሕሊና ማንኳኳቷ የማይቀር መሆኑን የሚያረጋግጥ ትልቅ የጥበብ ቃል ነው። ታዲያ ለዚህ ታላቅ ማሳያ ትራምፕን ወደ ስልጣን በማውጣት ሂደት ላይ ትልቅ አሻራ የነበረውና ተጽዕኖ ፈጣሪው አሜሪካዊ ጋዜጠኛ ታከር ካርልሰን ሆኖ ብቅ ብሏል። ካርልሰን ዓለምን በውሸትና በተዛባ መረጃ እየሞላ የተጀመረው የኢራን ጦርነትና ለትራምፕ የሰጠው ድጋፍ አሁን ሕሊናውን እንደጎዳውና ውስጡን እንደለበለበው በይፋ መስክሯል። ካርልሰን በዚህ ጦርነት ሰዎችን ማሳሳቴ ሕሊናዬን ሲወቅሰኝና ሲያሰቃየኝ ይኖራል በማለት የሰጠው ምስክርነት የፕሮፓጋንዳ መጋረጃው ተገፎ እውነት ፊቷን ያሳየችበትና የውሸት ጦርነት መጨረሻው ውርደት መሆኑን ያረጋገጠበት ኑዛዜ ተደርጎ ሊወሰድ ይችላል። ይህ የጋዜጠኛው የሕሊና ጩኸት በውሸት የተገነባ የፖለቲካ ግንብ እንዴት እንደሚናድና እውነት ደግሞ በየትኛውም ሁኔታ ውስጥ ሆና አሸናፊነቷን እንደምታውጅ የሚያሳይ ትልቅ የዘመናችን ትምህርት ነው። ሲጀመር በኢራን ላይ የተከፈተው ይህ ጦርነት ፍጹም ኢፍትሐዊና ምንም አይነት አሳማኝ ምክንያት የሌለው የጥፋት እርምጃ መሆኑ አያጠራጥርም። አሁን ላይ የንጹሐን የኢራን ሕፃናት ደም መጮህ የጀመረ ይመስላል። ምክንያቱም ያለምንም በቂ ምክንያት የተጀመረው ይህ ጦርነት ብዙዎች ኢራን ምን አረገች በማለት ሲሞግቱ የቆዩበትና የዓለምን ሕዝብ ያስቆጣ ግጭት ነበር። ታዋቂው ደራሲ ሊዮ ቶልስቶይ በመጽሐፉ እንዳስቀመጠው አንድ ሰው በፈጸመው በደል ምክንያት የሕሊናው ሰላም ሲጠፋና በጸጸት ሲሰቃይ እውነቱን ተናግሮ ነጻ መውጣት ብቸኛው አማራጭ እንደሆነ ይነግረናል። በትክክልም አሁን ላይ የጦርነቱ አራጋቢዎች የነበሩ ግለሰቦች የሕሊናቸው ሰላም ደፍርሶ በፈጸሙት ስህተት ምክንያት እንደ ቶልስቶይ ገጸ ባህሪያት በጸጸት እሳት እየተቃጠሉ መናዘዝ የጀመሩ ይመስላል። የንጹሐን ደምና የፈረሱ ቤቶች እሮሮ በዝምታ ሊታለፍ የማይችል የሕሊና ቁስል ሆኖባቸው ለካስ ተሳስተናል በማለት ወደ እውነት ለመመለስ የሚያደርጉት ጥረት የዚሁ የሞራል ውድቀት ማሳያ ነው። ይህ ጦርነት አሜሪካን በዓለም ፊት ከማዋረዱም በላይ በእውነት ስም ሲነግዱ የነበሩ ፖለቲከኞች ጭንብላቸው ወልቆ እውነታው አደባባይ እንዲወጣና የሕሊና ወቀሳው እንዲበረታ አድርጎታል። ታከር ካርልሰን ዝም ብሎ መረጃ የሚያቀርብ ጋዜጠኛ አይደለም። እሱ በአሜሪካ የሚዲያ ታሪክ ውስጥ ወደር የማይገኝለትና የብዙዎችን አስተሳሰብ የመዘወር አቅም ያለው ግዙፍ ተጽዕኖ ፈጣሪ ግለሰብ ነው። በፎክስ ኒውስ በነበረው ቆይታ በሚሊዮኖች የሚቆጠሩ አሜሪካውያንን የፖለቲካ አመለካከት የገዛው ካርልሰን በአሁኑ ወቅትም ከ5 ሚሊዮን ተከታይ ባለው በራሱ ታከር ካርልሰን በተሰኘው የዲጂታል ሚዲያ አማካኝነት የሪፐብሊካን ደጋፊዎችን አቅጣጫ የሚወስን ትልቅ ኃይል ሆኖ የቀጠለ ነበር። የሱ ተጽዕኖ ፈጣሪነት ዝም ብሎ ከመረጃ አቅራቢነት ባለፈ እንደ ትራምፕ ያሉ መሪዎችን ሳይቀር ወደ ስልጣን ለማውጣትና በደጋፊዎቻቸው ዘንድ ፍጹም ተቀባይነት እንዲኖራቸው ለማድረግ እንደ ዋነኛ የፖለቲካ ንጉሥ ሿሚ ወይም ኪንግ ሜከር ሆኖ የቆየ ቁልፍ ሰው ነው። ካርልሰን ለአንድ የፖለቲካ ሰው ድጋፉን ሰጠ ማለት ያ ፖለቲከኛ በሚሊዮኖች የሚቆጠሩ የታማኝ ደጋፊዎችን ልብና ድምፅ በአንድ ጀንበር አገኘ ማለት ሲሆን፣ በተቃራኒው ካርልሰን ፊቱን ሲያዞርበት ደግሞ ያ መሪ ትልቅ ህዝባዊ መሰረቱንና ተአማኒነቱን እንዲያጣ የሚያደርግ ብርቱ የፖለቲካ አቅም ያለው ጋዜጠኛ ነው። የሱ ቃላት በአሜሪካ የፖለቲካ ማዕድ ላይ እንደ ህግ የሚታዩ በመሆናቸው አሁን ከትራምፕ ጋር መቆራረጡን ይፋ ማድረጉ የሪፐብሊካን ፓርቲን የጀርባ አጥንት የሚሰብርና በትራምፕ ካምፕ ውስጥ ትልቅ ድንጋጤን የሚፈጥር አጋጣሚ ነው። ታዲያ ካርልሰን በትናንትናው ዝግጅቱ ላይ እንደተናገረው የዶናልድ ትራምፕን የፕሬዝዳንታዊ ምርጫ ዘመቻ በመደገፉ ከፍተኛ ቁጭትና ጸጸት ውስጥ መሆኑን በግልጽ ገልጿል። በተለይም አሁን በኢራን ላይ እየተካሄደ ባለው ጦርነትና በሚከተለው አሰቃቂ ውጤት ምክንያት መንፈሴ በከፍተኛ ሁኔታ እየተሰቃየ ነው ወይም ቶርሚኔትድ በማለት የሕሊና ጸጸቱን ለዓለም አጋርቷል። ከወንድሙ ከባክሊ ካርልሰን ጋር ባደረገው በዚህ ውይይት የቀድሞ የፎክስ ኒውስ አቅራቢ ትራምፕን የደገፉ ሁሉ አሁን ላለው የጦርነት መባባስ ተጠያቂነትን እንደሚጋሩ ተናግረዋል። አንተ እኔና እሱን የደገፍን በሙሉ በዚህ ኢፍትሐዊ ጦርነት ውስጥ በእርግጠኝነት እጃችን አለበት፣ ሐሳቤን ቀይሬያለሁ ማለት ብቻ በቂ አይደለም ሲል ነው የጉዳቱን ጥልቀት ያስረዳው። ይህ ንግግር ካርልሰን ለዓመታት ሲናገር የነበረውን የትራምፕን ደጋፊነት መንፈስን ሙሉ በሙሉ የሰበረና በደጋፊዎች ዘንድም ትልቅ ለውጥን የፈጠረ መግለጫ ሆኖ አልፏል። የቅርብ ጊዜ የህዝብ አስተያየቶች እንደሚያሳዩት በአሜሪካ ህዝብ ዘንድ የጸረ ጦርነት ስሜት በከፍተኛ ሁኔታ እየናረ የመጣ ሲሆን፣ ይህ ደግሞ ለትራምፕ አስተዳደር ትልቅ ፈተና ሆኗል። ትናንት ኤፕሪል 21 የወጣው የሮይተርስና የኢፕሶስ ጥናት እንደሚያሳየው የትራምፕ አጠቃላይ ተቀባይነት 36 በመቶ ብቻ መሆኑን ያረጋገጠ ሲሆን፣ አሜሪካ በኢራን ላይ የምታደርገውን ጥቃት የደገፉትም እንዲሁ 36 በመቶ ብቻ ናቸው። ይባሱኑም ወታደራዊ እርምጃው ለወጣው ከፍተኛ ወጪ የሚመጥን ነው ብለው የሚያምኑት ደግሞ 26 በመቶ ብቻ አሜሪካውያን ሲሆኑ ጥቃቱ ሀገሪቱን ደህንነቷን የተጠበቀ ያደርጋታል የሚል እምነት
እምነት ያላቸው ደግሞ 25% ብቻ መሆናቸውን የህዝቡን ስጋት ያሳያል። የኢፕሶስ ኤፕሪል 13 ጥናት እንደሚያሳየው ደግሞ በኢራን ውስጥ የተወሰደው እርምጃ ተገቢ ነው ያሉት 24% ብቻ ሲሆኑ 51% ግን ድርጊቱን በጽኑ ተቃውመዋል። ይህ የሚያሳየው ትራምፕ የሚመሩት ጦርነት ከህዝብ ፍላጎት ጋር ፍጹም የተጋጨ መሆኑንና ይህም በትራምፕ ላይ ከፍተኛ ተቃውሞ ሊያስነሳ የሚችል የፖለቲካ ኪሳራ መሆኑን በግልጽ ያረጋግጣል። በሌላ በኩል ደግሞ ለ10 ዓመታት ለእስራኤል የነበረው የህዝብ ድጋፍ በአሁኑ ወቅት በከፍተኛ ሁኔታ ወደ ፍልስጤም ደጋፊነት እያዘነበለ ይገኛል። ጋሉፕ እንደዘገበው 46% አሜሪካውያን ለፍልስጤማውያን የሚያዝኑ ሲሆን ለእስራኤላውያን የሚያደሉት ግን 28% ብቻ መሆናቸው ታሪካዊ የአመለካከት ለውጥ መመዝገቡን ያሳያል። በተለይም እድሜያቸው ከ18 እስከ 34 ባሉ ወጣቶች ዘንድ 53% ለፍልስጤማውያን ድጋፋቸውን ሲሰጡ ለእስራኤል አጋርነታቸውን የገለጹት 23% ብቻ መሆናቸው ለወደፊቱ የአሜሪካ የውጭ ፖሊሲ ትልቅ ማስጠንቀቂያ ነው። ፒው ሪሰርች ሴንተር እንዳረጋገጠው ደግሞ አሜሪካውያን ለእስራኤልና ለኔታንያሁ ያላቸው አመለካከት ወደ አሉታዊነት እየተቀየረ ሲሆን ይህ ደግሞ ዋሽንግተን ከእስራኤል ጋር ያላትን ግንኙነት በገደብና በቀይ መስመር እንድትይዝ የሚጠይቀውን ድምፅ አጠናክሮታል። ይህ በህዝብ ዘንድ እየታየ ያለው የአመለካከት ሽግግር ትራምፕ ከሚያራምዱት ፖሊሲ ጋር የማይጣጣም በመሆኑ በወጣቱና በነቃው የህዝብ ክፍል ዘንድ ያላቸውን ተቀባይነት ሙሉ በሙሉ እንዲያጡ የሚያደርግ ትልቅ የታሪክ መገፋት ነው። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54,000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77,900 ብር ማለትም ባለ 1 መኝታ 80 ካሬ በ249,000 ብር፣ ባለ 2 መኝታ 120 ካሬ በ370,000 ብር፣ ባለ 3 መኝታ 165 ካሬ በ515,000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8,000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። ወደ ጋዜጠኛው ስንመለስ ጋዜጠኛው እንዲህ ይላል። ካርልሰን ይህን የሞራል ተጠያቂነት ለረጅም ጊዜ ተሸክሞ እንደሚኖርና ጉዳዩ በህሊናው ላይ ትልቅ ጠባሳ እንደሚጥልበትም ሳይደብቅ በዝርዝር ተናግሯል። ለረጅም ጊዜ በዚህ ነገር እንሰቃያለን። እኔ እሰቃያለሁ። ሰዎችን ስላሳሳትኩም ከልብ ይቅርታ ማለት እፈልጋለሁ። ሆን ብዬ ያደረግኩት አልነበረም ሲል የጸጸት ኑዛዜውን አቅርቧል። ይህ የካርልሰን ንግግር ትራምፕን እንደ ሰላም አምጪ መሪ ሲያስተዋውቅ ለነበረው የሚዲያ ዘመቻ ትልቅ ማብቂያ ሲሆን ትራምፕ የገቡትን ቃል በመክዳታቸው የተፈጠረ የፖለቲካ ፍንዳታ ተደርጎ ሊወሰድ ይችላል። ይህም ካርልሰን ካለው ተሰሚነት አንጻር በትራምፕ ደጋፊዎች ውስጥ ትልቅ የመከፋፈል ስሜት እንዲፈጠር ምክንያት መሆኑ አይቀሬ ነው። ይህንን የካርልሰን ጥልቅ የጸጸት ኑዛዜ ተከትሎ የሚመጣው የፖለቲካ ትንታኔ ደግሞ የትራምፕን አስተዳደር ለከፋ ቀውስ የሚዳርግና ደጋፊዎቻቸው ዘንድ ያለውን ጽኑ እምነት የሚንድ ነው። ካርልሰን ሰዎችን አሳስቻለሁ ብሎ ይፋዊ ይቅርታ መጠየቁ በትራምፕ ደጋፊዎች ዘንድ እንደ ወንጌል የሚታየውን ትራምፕ የሰላም ሰው ናቸው የሚለውን ትረካ ሙሉ በሙሉ የሚያፈርስና በምትኩ ትራምፕ ደጋፊዎቻቸውን ለጥቅም አሳልፈው ሰጥተዋል የሚል አዲስ ጥርጣሬ የሚዘራ ነው። ይህ አይነቱ ከውስጥ አዋቂ የሚሰነዘር የሞራል ክስ ተራው ደጋፊ በስሜት ከመመራት ይልቅ ቆም ብሎ እንዲያስብና በትራምፕ የውጭ ፖሊሲ ላይ ጥያቄ እንዲያነሳ የሚያስገድድ ፕሮፌሽናል ጫና ይፈጥራል። በትራምፕ ፖለቲካዊ ጉዞ ውስጥ የሚዲያ ሽፋንና የደጋፊዎች ታማኝነት የጀርባ አጥንት እንደመሆናቸው መጠን እንደ ካርልሰን ያለ ግዙፍ ሰው ተሳስተናል ብሎ ሲወጣ ትራምፕ ያላቸውን የሞራል የበላይነት እንዲያጡና በዓለም አቀፍ ደረጃም እንደ ጦርነት ናፋቂ መሪ ተፈርጀው እንዲዋረዱ የሚያደርግ ገዳይ ምት ነው። ይህ ክስተት ትራምፕን ከደጋፊዎቻቸው ጋር የሚያገናኛቸውን ድልድይ የሚሰብር ሲሆን በህዝቡ ዘንድም ወሳኝ የሆኑ ድምፆችን እንዲያጡና የፖለቲካ ህልውናቸው አደጋ ላይ እንዲወድቅ የሚያደርግ በታሪክም እንደ ትልቅ ውድቀት የሚመዘገብ ሂደት ነው። ካርልሰን ትራምፕን የመደገፍ አቋሙን የለወጠው ትራምፕ አሜሪካን ከአዳዲስ ጦርነቶች እንደሚያርቁ የገቡትን ቃል በማጣፋቸውና አሁን ያለው የኢራን ጦርነት በፍጹም አጸያፊና ክፉ መሆኑን በመረዳቱ ነው። ይህ ጦርነት በድንገት የተከሰተ ሳይሆን ገና ከመጀመሪያው የታቀደ ሴራ ስለመሆኑ ሲጠራጠርም ለመሆኑ ይህ ነገር ምንድን ነው? ትራምፕ ገና ከመጀመሪያው ጀምሮ እያታለለን ነበር ወይ በማለት የትራምፕን ድብቅ ማንነትና አጀንዳ ጥያቄ ምልክት ውስጥ ይከተዋል። አክሎም በትራምፕ ላይ ቀደም ሲል የታዩ ዝቅተኛ
የጤናና የስብዕና ምልክቶች ማስጠንቀቂያዎች ቢሆኑም እሱና ደጋፊዎቹ ግን እነዚያን ምልክቶች ሆነ ብለው ችላ ብለው እንደነበር ገልጿል። ትራምፕ ታማኝነቱ ለጦርነት ናፋቂ ፖለቲከኞችና ለገንዘብ ለጋሾቹ ብቻ ነው በማለት ፕሬዚዳንቱ የቆመው ለተራው አሜሪካዊ ሳይሆን ለጥቂት ባለሀብቶች ጥቅም መሆኑን ካርልሰን በድፍረት አጋልጧል። ይህ ንግግር ትራምፕ ደጋፊዎቻቸውን እንደከዱ የሚያሳይ ከባድ ክስ በመሆኑ በሚሊዮኖች የሚቆጠሩ የካርልሰን ተከታዮች በትራምፕ ላይ የነበራቸውን እምነት ሙሉ በሙሉ እንዲያጡ ያደርጋቸዋል። በመሆኑም የታከር ካርልሰን ከትራምፕ ጎን መራቅ ለትራምፕ ፖለቲካዊ ውድቀት ዋነኛው መጀመሪያ መሆኑን መረዳት አያዳግትም። ካርልሰን የትራምፕን መሰረታዊ ደጋፊዎች ወይም ዘቤዝ የሚባሉትን ደጋፊዎች አስተሳሰብ የሚቀርጽና የሚመራ ሰው በመሆኑ የእሱ መቃወም ትራምፕን ካላጋዥና ካለጠበቃ ሜዳ ላይ እንዲቀሩ ያደርጋቸዋል። ትራምፕ ከዚህ ቀደም የሚሰነዘሩባቸውን ትችቶች በሙሉ የግራ ዘመሞች ሴራ በማለት በቀላሉ ያጣጥሏቸው ነበር። አሁን ግን ትችቱ የመጣው ከራሳቸውና ከዋነኛው አጋራቸው በመሆኑ የሐሰት ዜና ብሎ ለማለፍ አይቻላቸውም። ካርልሰን ያለው በሚሊዮኖች የሚቆጠሩ ታማኝ ተከታዮች ትራምፕን ከመደገፍ ይልቅ ወደ ካርልሰን አቋም ማዘንበሉ ለትራምፕ ፖለቲካዊ ጉዞ እንቅፋት ይፈጥራል። ይህ ደግሞ ትራምፕ ያላቸውን ህዝባዊ ተቀባይነት በማዳከም ለተቃዋሚዎቻቸው አመቺ የፖለቲካ ሜዳ የሚፈጥርና በትራምፕ ካምፕ ውስጥ ተስፋ መቁረጥን የሚያሰፍን ክስተት ሊሆን ይችላል። ጦርነቱ አሜሪካን በዓለም መድረክ እያዋረደ ባለበት በዚህ ወቅት ካርልሰን የያዘው ጸረ ጦርነት አቋም ከሰፊው ህዝብ ስሜት ጋር የሚገጣጠም በመሆኑ ለትራምፕ ውድቀት ሌላው ምክንያት ነው። አብዛኛው አሜሪካዊ በኢኮኖሚ ቀውስ እየተሰቃየ ባለበት ጊዜ ትራምፕ ሀገሪቱን ወደ ሌላ አውዳሚና ወጪ የሚጠይቅ ጦርነት መክተታቸው ህዝባዊ ቁጣን ቀስቅሶባቸዋል። ካርልሰን ይህን ቁጣ በማስተጋባት ትራምፕን አታላይና የጦርነት ናፋቂ አድርጎ ማቅረቡ በትራምፕ ዙሪያ የነበረውን የህዝብ ተቆርቋሪ ድምፅ ሙሉ በሙሉ ያጠፈዋል። በፖለቲካ ሳይንስ አመክንዮ አንድ መሪ ከህዝቡ ፍላጎት ተቃራኒ በሆነ መንገድ ጦርነት ውስጥ ከገባና የሚዲያ አጋሮቹም ከከዱት ስልጣኑን ለማቆየት የሚኖረው እድል በጣም አናሳ ነው። ካርልሰን ይህንን ክፍተት ተጠቅሞ ትራምፕን ማጋለጡ በትራምፕ የፖለቲካ ህይወት ላይ የመጨረሻውን ሚስማር እንደመታ ሊቆጠር የሚችል ዜና ሆኗል። በተጨማሪም የካርልሰን ትችት በትራምፕ ዙሪያ ባሉ ሌሎች የሪፐብሊካን ፖለቲከኞች ላይ ተጽዕኖ ማሳረፉ አይቀሬ ሲሆን ይህም በትራምፕ ካምፕ ውስጥ የመከፋፈል አደጋ ይፈጥራል። ካርልሰን በትራምፕ ላይ የተቃውሞ ድምፁን ሲያሰማ ሌሎችም በፖሊሲያቸው ላይ ቅሬታ የነበራቸው ግለሰቦች ድፍረት እንዲያገኙና ትራምፕን መቃወም እንዲጀምሩ መንገድ ይከፍታል። እዚህ ጋር የፖለቲካው የዶሚኖ ኢፌክት ይታያል። ይህም ማለት ተከታትለው የቆሙ የዶሚኖ ድንጋዮች አንዱ ሲወድቅ ሌላውን እየገፋ ተከታታይ ውድቀት እንደሚፈጥር ሁሉ የካርልሰን መክዳትም ሌሎች ደጋፊዎችና ፖለቲከኞች ተራ በተራ ትራምፕን እንዲርቁ የሚያደርግ ሰንሰለታማ መዘዝ አለው። ይህ ሂደት ትራምፕ በፓርቲያቸው ውስጥ የነበራቸውን ብቸኛ የበላይነት የሚፈታተን ሲሆን በተለይም ጸረ ጦርነት የሆነው የፓርቲው ክንፍ ወደ ካርልሰን እንዲያዘነብል ያደርጋል። ካርልሰን ትራምፕን ለለጋሾች ያደሩ ብሎ መወንጀሉ ትራምፕ የገነቡትን ነጻ መሪ የሚለውን ምስል በማጥፋት ደጋፊዎች በትራምፕ ላይ ያላቸውን አመኔታ እንዲያጡ ያደርጋቸዋል። ይህ ደግሞ ትራምፕን ብቻቸውን በማስቀረት ለፖለቲካዊ ውድቀትና ለታሪክ ተወቃሽነት የሚዳርግ ትልቅ የሀሳብ ለውጥ ተደርጎ ይወሰዳል። ቀደም ሲል እንደጠቀስንላችሁ የህዝብ አስተያየት ጥናቶች እንደሚያሳዩት ትራምፕ ለጦርነቱ ያላቸው ድጋፍ 36 በመቶ ብቻ መሆኑና ካርልሰን ደግሞ ይህንኑ ተቃውሞ መምራቱ ትራምፕ ህዝባዊ መሰረታቸውን እያጡ መሆኑን ያረጋግጣል። ካርልሰን የሚመራው የሚዲያ ተጽዕኖ ትራምፕ በጦርነቱ ዙሪያ ሊያገኙ የሚችሉትን ድምፅ በከፍተኛ ሁኔታ የሚቀንስ ሲሆን ይህም ትራምፕን ወደ ፖለቲካ መቃብር የሚወስድ ክስተት ነው። በትራምፕ ላይ የሚሰነዘረው የካርልሰን ትችት ዝም ብሎ ስሜታዊ ሳይሆን በማስረጃና በህዝብ ፍላጎት ላይ ተመሰረተ በመሆኑ በትራምፕ ላይ የሚኖረው ተጽዕኖ እጅግ የከፋና የማይመለስ ጉዳት የሚያደርስ ነው። እዚህ ጋር አንድ መሰረታዊ የፖለቲካ ቲዮሪ መጥቀስ አስፈላጊ ነው። ይህ በፖለቲካ ሳይንስ ዘ ማኑፋክቸሪንግ ኦፍ ኮንሰንት ተብሎ የሚታወቀውና የሚዲያ ተጽዕኖ የህዝብን ድጋፍ እንዴት እንደሚቀርጽ የሚያስረዳው ቲዮሪ ነው። ይህ ቲዮሪ እንደሚያብራራው እንደ ታከር ካርልሰን ያሉ ግዙፍ የሚዲያ ድምጾች ለአንድ መሪ የሚሰጡት ድጋፍ ያ መሪ በህዝብ ዘንድ ተቀባይነት እንዲኖረው የሚያደርግ ዋነኛው ፋብሪካ ነው። አሁን ግን ካርልሰን ፊቱን ማዞሩ ትራምፕ የነበራቸውን የህዝብ ድጋፍ ሙሉ በሙሉ ሊያከስምባቸው ይችላል። የህዝብ አስተያየት ጥናቶች ትራምፕ ለጦርነቱ ያላቸው ድጋፍ 36 በመቶ ብቻ መሆኑን ማሳየታቸው ካርልሰን የሚመራው ተቃውሞ የህዝቡን አመለካከት በትራምፕ ላይ እንዲያምጽ እያደረገው መሆኑን የሚያረጋግጥ የዚሁ ቲዮሪ ተግባራዊ መገለጫ ነው። በትራምፕ ላይ የሚሰነዘረው የካርልሰን ትችት ዝም ብሎ ስሜታዊ ሳይሆን በማስረጃና በህዝብ ፍላጎት
ፍላጎት ላይ የተመሰረተ በመሆኑ ትራምፕን ከህዝባዊ መሰረታቸው ነጥሎ ወደ ፖለቲካ መቃብር የሚወስዳቸውና የማይመለስ ከባድ የሞራልና የስልጣን ጉዳት የሚያደርስባቸው ሂደት ነው። ካርልሰን ይህን የሚዲያ ኃይል በመጠቀም ትራምፕን ከህዝብ ፍላጎት ያፈነገጡ አድርጎ መሳሉ ትራምፕ ለዓመታት የገነቡትን የፖለቲካ ግርማ ሞገስና ተሰሚነት በአጭር ጊዜ ውስጥ እንዲናድ በማድረግ ረገድ ትልቁን ድርሻ ይወስዳል። ሌላው ሊታይ የሚገባው ነጥብ በትራምፕና በካርልሰን መካከል የተጀመረው ግላዊ የቃላት ጦርነት ትራምፕን ይበልጥ ተከላካይና ስሜታዊ እንዲሆኑ ማድረጉ ነው። ትራምፕ ካርልሰንን ዝቅተኛ የማሰብ ችሎታ ያለው ብለው መስደባቸው በደጋፊዎቻቸው ዘንድ ትችትን የማይቀበል መሪ ሆነው እንዲታዩ ያደርጋቸዋል። ካርልሰን ግን በተረጋጋና በማስረጃ በተደገፈ ሁኔታ ሰዎችን አሳስቻለሁ በማለት በትህትና መቅረቡ በህዝቡ ዘንድ ይበልጥ ተአማኒነት እንዲያገኝ ረድቶታል። ይህ የባህሪ ልዩነት ወይም ፐርሰናሊቲ ክላሽ በደጋፊዎች ዘንድ ካርልሰን እንደ እውነተኛ ተናጋሪ፣ ትራምፕ ደግሞ እንደ ስልጣን ጥመኛ እንዲታዩ በማድረግ በትራምፕ ላይ ያለውን የህዝብ ተቀባይነት በከፍተኛ ሁኔታ ይሸረሽረዋል። አንድ መሪ የቅርብ አማካሪዎቹና አጋሮቹን በጠላትነት መፈረጅ ሲጀምር የአስተዳደሩ ውድቀት መቃረቡን ያሳያል። በጥቅሉ ሲታይ የታከር ካርልሰንና የዶናልድ ትራምፕ መለያየት ትራምፕ በፖለቲካው ቼስ ጨዋታ ላይ ዋነኛ ቀኝ እጃቸውን እንዳጡ የሚያሳይ ግልጽ ምልክት ነው። ካርልሰን ለትራምፕ ጥርጣሬ ያላቸውን ወግ አጥባቂዎች ወደ ትራምፕ ካምፕ የሚያመጣ ድልድይ የነበረ ቢሆንም አሁን ግን ያ ድልድይ ተሰብሮ ትራምፕን ብቻቸውን በማዕበል ውስጥ ትቷቸዋል። በፖለቲካው ሳይንስ ዘሶሻል ኮንትራክት ወይም ማህበራዊ ውል እንደሚባለው ቲዮሪ አንድ መሪ ከህዝቡ ጋር ያለው ስምምነት የሚጸናው ህዝቡን ከጥፋትና ከጦርነት እስከጠበቀ ድረስ ብቻ ነው። ትራምፕ ግን ይህንን ውል ጥሰው ኢፍትሐዊ የሆነውን የኢራን ጦርነት በመጀመራቸው ከደጋፊዎቻቸው ጋር ያላቸውን ቁርኝት ያጣሉ። አሁን ላይ የጦርነቱ አሰቃቂ ገጽታ በራሳቸው በቅርብ አጋሮቻቸው ዘንድ ሳይቀር መነገር መጀመሩ ትራምፕ የገነቡት የፖለቲካ ግርማ ሞገስ ውስጡ መቦርቦሩንና ለታሪክ ውርደት መጋለጣቸውን የሚያረጋግጥ ነው። ይህ የታከር ካርልሰን የህሊና ጩኸት ትራምፕን ከደጋፊዎቻቸው ነጥሎ ፖለቲካዊ የበረሃ ጉዞ እንዲጀምሩ የሚያደርግና ለዓመታት የደከሙለትን ህዝባዊ መሰረት በአንድ ጀንበር ያፈረሰ ትልቅ የውድቀት ማሳያ ነው። በመጨረሻም ካርልሰን ሰዎችን አሳስቻለሁ በማለት የሰጠው ኑዛዜ ለትራምፕ ፖለቲካዊ ጉዞ የመጨረሻው የመውጫ ደውል ሆኖ ሊመዘገብ ይችላል። አንድን ህዝብ በውሸትና በፕሮፓጋንዳ ለተወሰነ ጊዜ መምራት ቢቻልም እውነቱ ግን እንደ ቶልስቶይ የህሊና ትንሣኤ በስተመጨረሻ አደባባይ መውጣቱንና ተጠያቂ ማድረግ መጀመሩ የማይቀር የታሪክ ሂደት ነው። ትራምፕ ያጡት የካርልሰንን የሚዲያ ሽፋን ብቻ ሳይሆን በሚሊዮኖች የሚቆጠሩ ሰላም ፈላጊ አሜሪካውያንን ልብና የታማኝነት ስሜት ጭምር ነው። ይህ ኢፍትሐዊ ጦርነት አሜሪካን በዓለም ፊት ሲያዋርድ፣ ትራምፕን ደግሞ ከራሳቸው ደጋፊዎች ጋር በጠላትነት እንዲቆሙ አድርጓቸዋል። ይህም ለሪፐብሊካን ፓርቲ ትልቅ የክስረት ታሪክ ነው። ካርልሰን ፊቱን በማዞር የጀመረው ይህ አብዮት በትራምፕ ላይ ያለውን ጥላቻ በማፋጠንና የፖለቲካ የበላይነታቸውን በማክሰም ትራምፕን በታሪክ መዝገብ ላይ እንደ ተሸናፊና ህዝቡን እንደ ከዳ መሪ አድርጎ የሚያስቀምጥ የመጨረሻው ምዕራፍ ነው። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።